ሌሊት ነው። በጣም ኃይለኛ ዝናብ እየዘነበ ነው። መብራት መብራት ሄዷል እና በዚህ መካከል ሻማ አብርቼ ቁጭ ብዬ ምን ትዝ አለኝ ወይ ሀሳቤን ሳበው አንድ የመጽሐፈ ምሳሌ አባባል ሁለት ቦታ ላይ ነው የመጽሐፈ ምሳሌ ላይ የምናገኘው። አንደኛው መጽሐፈ ምሳሌ 17:22 ላይ ምን ይላል? ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች ይላል። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች ይላል። እንዲሁ መጽሐፈ ምሳሌ 15:13 ላይ ደግሞ ምን ይላል? ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። እና ደስ ያለው ልብ ፊትን ያበራል፣ ደስ ያላት ልብ መልካም መድኃኒት ናት የሚለው እነዚህ ሁለት አባባሎች በጣም በጣም ይገርሙኛል። ደስ ያለው ልብ ፊትን ያበራል፣ ደስ ያላት ልብ መልካም መድኃኒት ናት የሚለው ማለት ነው። እና ምን ያስታውሰኛል? አንድ ጥናት ያስታውሰኛል። እና ጥናቱ ምን መሰላችሁ? ጥናቱ የተደረገው ሰዎች ላይ ነው እና ጥናቱ ላይ ለመሳተፍ ፈቃዳቸውን የገለጹ በጎ ፈቃደኞች ጥናቱ የሚደረግበት ቦታ እንዲሰበሰቡ ተደረገ። በቀጠሮ መሰረት ተገኙ ማለት ነው። እና ተመራማሪዎቹ ተሳታፊዎችን በሁለት ቡድን ከፈሏቸው፣ ቡድን 1 እና ቡድን 2 ብለው እና እነዚህን ሁለት ቡድኖች የተለያየ ክፍል ውስጥ አስገቧቸው። ቡድን 1 ክፍል 1 ውስጥ ገባ፣ ቡድን 2 ክፍል 2 ውስጥ ገባ። እና ምንድነው የተሰጣቸው ስራ? ምንድነው ለሁሉም ተሳታፊዎች ተመሳሳይ መጽሐፍ ሰጧቸው። የካርቱን መጽሐፍ እንደ ኮሜዲክ አስቂኝ የሆኑ ታሪኮች በካርቱን ተደርገው የሚተረኩበት መጽሐፍ ማለት ነው። ተመሳሳይ መጽሐፍ ነው ለሁሉም የተሰጣቸው። ሁለቱም ቡድን ላሉ ተሳታፊዎች ለቡድን 1ም ለቡድን 2ም ተመሳሳይ መጽሐፍ ነው የተሰጣቸው። እና የተሳታፊዎቹ ሚና ምንድነው? መጽሐፉን አንብበው ከጨረሱ በኋላ የካርቱን መጽሐፉን አንብበው ከጨረሱት በኋላ ደረጃ ያወጡለታል ለመጽሐፉ ማለት ነው። ምን ያህል አስቂኝ ምን ያህል አዝናኝ ነው የሚለውን ደረጃ ያስቀምጡለታል ከ1 እስከ 10። እያንዳንዱ ተሳታፊ ያነበበው መጽሐፍ ምን ያህል አስቂኝ ነው፣ የአስቂኝነቱ ደረጃ የአዝናኝነቱ ደረጃ ምን ያህል ነው የሚለውን ደረጃ ያወጡለታል። እና ያ ነው የተሰጣቸው አሳይመንት፣ መጽሐፉን ማንበብ፣ የመጽሐፉን አስቂኝነትና አዝናኝነት ደረጃ ከ1 እስከ 10 መመደብ ማለት ነው። ሁለቱም ቡድኖች በዛ መሰረት መጽሐፉን አንብበው ደረጃ አወጡለት ለአነበቡት መጽሐፍ ማለት ነው። ያልነገርኳችሁ ነገር ምንድነው? ሁለቱም ቡድኖች ውስጥ ያሉ የጥናቱ ተሳታፊዎች መጽሐፉን ሲያነቡ በጥርሳቸው እርሳስ ነክሰው ነው መጽሐፉን ማንበብ ያለባቸው። በጥርሳቸው እርሳስ ነክሰው በጥርሳቸው እርሳስ ነክሳችሁ አይታችሁት ሞክራችሁት የምታውቁ ከሆነ በጥርሳቸው እርሳስ ነክሰው ነው መጽሐፉን የሚያነቡት። ሁለቱም ቡድኖች ማለት ነው። ቡድን 1ም ቡድን 2ም እርሳስ ነክሰው ነው መጽሐፉን የሚያነቡት፣ የካርቱን መጽሐፉን የሚያነቡት። ሁለተኛ ነገር ቡድን 1 እርሳሱን የሚነክሱት የእርሳሱን ወገብ ነው የሚነክሱት በጥርሳቸው። የእርሳሱን ወገብ በጥርሳቸው ነክሰው ነው መጽሐፉን የሚያነቡት። ምን ማለት ነው? የእርሳስን ወገብ በጥርሳችን ስንነክስ ምን ይሆናል? አንደኛው የእርሳሱ ጫፍ ወደ ግራችን ይሆናል፣ አንደኛው የእርሳሱ ጫፍ ደግሞ ወደ ቀኛችን ይሆናል፣ መሀሉን ስለምንነክሰው ማለት ነው። ይሄ የቡድን 1 አሳይመንት ነው። የእርሳሱን ወገብ ነክሰው መጽሐፉን ማንበብ እና ያንን መጽሐፍ ካነበቡ በኋላ የአስቂኝነቱን የአዝናኝነቱን ደረጃ ማውጣት ከ1 እስከ 10 ማውጣት ማለት ነው። ቡድን 2 ያሉ ተሳታፊዎች እንዲሁ ተመሳሳይ መጽሐፍ ነው የሚያነቡት፣ ደረጃ ነው የሚያወጡት፣ እርሳስ ነክሰው ነው የሚያነቡት። ነገር ግን እርሳሱን የሚነክሱት የእርሳሱን ወገብ ሳይሆን የሚነክሱት የእርሳሱን ጫፍ ነው የሚነክሱት። ልዩነቱ ምንድነው? የእርሳሱን ጫፍ ስትነክስ የእርሳሱ አንደኛው ጫፍ ወደ አፍ ውስጥ ይሆናል፣ ሌላኛው ጫፍ ደግሞ ፊት ለፊት ወደ ውጭ ያመለክታል ማለት ነው። ወገቡን ስትነክስ አንደኛው ጫፍ በግራ ነው፣ ሌላኛው ጫፍ በቀኝ ነው። ጫፉን ስትነክስ የእርሳስን ጫፍ ስትነክስ ግን አንደኛው ጫፍ አፍ ውስጥ ይገባል፣ ሌላኛው ጫፍ ደግሞ ወደ ውጭ ይሆናል ማለት ነው። የተለያየ አይነት የእርሳስ አነካከስ ነው። እንግዲህ ቡድን 1 ወገቡን ነክሶ ያነባል፣ ቡድን 2 ጫፉን ነክሶ ያነባል። እና ከነከሱና ካነበቡ በኋላ ደረጃ ያወጡለታል። እና ተመራማሪዎቹን የሚያስገርም ነገር ምንድነው? የዚህ ጥናት ግኝት ምንድነው? ቡድን 1 ውስጥ ያሉ የጥናቱ ተሳታፊዎች ለመጽሐፉ የሰጡት አማካኝ አስቂኝነት ደረጃ ከፍተኛ ነበር። ከፍተኛ ስላችሁ 8-9 ሊሆን ይችላል። ስለዚህ በእነሱ እምነት ያነበቡት ታሪክ አስቂኝ ነው፣ በጣም አስቂኝ ነው ማለት ነው። የአስቂኝነት ደረጃው 8-9 ይሆናል ማለት ነው። በከፍተኛ ደረጃ አዝናኝና አስቂኝ ነው ማለት ነው። ነገር ግን ተመሳሳይ ታሪክ ያነበቡት እና በቡድን 2 ያሉ ተሳታፊዎች የእርሳሱን ጫፍ ስለነከሱ ወይም ደግሞ የእርሳሱን ጫፍ ነክሰው ያነበቡ ሰዎች ግን የታሪኩን አዝናኝነትና አስቂኝነት በጣም ዝቅተኛ ደረጃ ሰጥተውታል። ከ5 በታች የሆነ ውጤት ሰጥተውታል። ተመሳሳይ መጽሐፍ ነው። ተሳታፊዎቹ ራንደምሊ ነው የተመረጡት። እንዲሁም ደግሞ ተሳታፊዎቹ በሁለት ቡድን የተከፈሉት ራንደምሊ ነው፣ በዕጣ ነው።
ስለዚህ በጣም ቡድን አንድ ይደርሰዋል አንድ ሰው፣ ሌላ ሰው ደግሞ ቡድን ሁለት ይደርሰዋል። ቡድን አንድ የደረሰው የእርሳሱን ወገብ ነክሶ ነው የሚያነበው። የእርሳሱን ወገብ ነክሶ ያነበቡ ሰዎች ያነበቡት ነገር አስቂኝ እንደሆነ ተናግረዋል፣ አዝናኝ እንደሆነ ተናግረዋል። ቡድን ሁለት ያሉት ደግሞ የእርሳሱን ጫፍ ነክሰው ደግሞ ያነበቡት ሰዎች ደግሞ ያነበቡት ተመሳሳይ ታሪክ የማያስቅ የማያዝናና እንደሆነ ምስክርነታቸውን ሰጥተዋል። ይህ ከዚህ ጥናት የምንረዳው ነገር ምንድን ነው? እርሳስ መንከስና አንድን ታሪክ አዝናኝ ነው አስቂኝ ነው ብሎ ለመፍረድ ምን ግንኙነት አለው? የሚሰጠው ፍርድ ምን ግንኙነት አለው ማለት ነው። አሁን እርሳስ አነካከሱን እንመልከተው። የእርሳሱን ወገብ የነከሱት ሰዎች የእርሳስን ወገብ ስንነክስ ሳንወድ በግድ የፊታችን ገጽታ ፈገግታ እንዲኖረው ያደርጋል። አንድ ሰው ፈገግ ሲል ያለው የፊት ገጽታና የእርሳስ ወገብ ሲነክስ የሚኖረው የፊት ገጽታ ተመሳሳይ ነው። ማለት ምንድነው? የእርሳስ ወገብ ስንነክስ ፊታችን የደስታ ፊት እንዲኖረው የፈገግታ ፊት እንዲኖረው ያደርጋል። በፊታችን ያሉ የፈገግታ ጡንቻዎች ይነቃቃሉ ማለት ነው። በሌላ መልኩ የእርሳስን ጫፍ ስንነክስ ፊታችን የመኮሳተር ሲሪየስ የመኮሳተር ገጽታ ይኖረዋል ማለት ነው። ስለዚህ ተኮሳትረን አንድ ነገር ስናነብ የምናነበው ነገር አዝናኝ አይሆንልንም፣ አስቂኝ አይሆንልንም። ኦን ዘ አዘር ሃንድ ፊታችን ፈገግ ብሎ ፊታችን የሳቅ ገጽታ ተላብሰን ተመሳሳይ ነገር ስናነብ ግን ወይም ደግሞ ተመሳሳይ ነገር ስናይ ግን ያ ያየነው ያነበብነው ነገር አስቂኝ አዝናኝ ሆኖ እናገኘዋለን ማለት ነው። ስለዚህ የፊት ገጽታ ለምናየው ለምንሰማው ነገር የሚኖረን ፍርድ የሚኖረን አስተያየት ይቀይራል ማለት ነው። ፈገግ ብለን የምናየው ነገር አስደሳች ነገር ይሆንልናል። ተመሳሳይ ነገር ግን ኮስተር ብለን ስንሰማው ግን የማያዝናና የማያስቅ ነገር ሆኖ እናገኘዋለን ማለት ነው። እና ይሄ የጥናት ውጤት ከመጽሐፍ ቅዱስ መጽሐፈ ምሳሌ ከጠቀስኩላችሁ አባባል የልብ ደስታ ፊትን ታበራለች ከሚለው ጋር ሳገናኘው በጣም ይገርመኛል። የሚገርመኝ ምንድን ነው? ፊታችን ፈገግ ሲል የፈገግታ ገጽታ ስንላበስ ልባችን ማለትም አእምሯችን እንደዚሁ የደስታ አቋም ውስጥ ይገባል ማለት ነው። አእምሮና ስጋ ማይንድና ቦዲ እንዴት እንደሚገናኝ ነው የሚያሳየው። ስጋችን ቦዲያችን የፈገግታ አቋም ውስጥ ሲገባ ልባችንም የፈገግታ አቋም ውስጥ ይገባል። ፊታችን የኮስታራ ገጽታ ሲላበስ ልባችንም የኮስታራ የሲሪየስነት አቋም ውስጥ ይገባል ማለት ነው። ስለዚህ እርሳስን ወገብ የሚነክሱ ሰዎች ፊታቸውን የሳቅ ዘና የማለት ገጽታ ሲያላብሱት በዛው ልክ አእምሯቸውም ወደዛው ተመሳሳይ አቋም እንዲገባ ያደርጉታል ማለት ነው። ተመሳሳይ አእምሯቸው ወደ ተመሳሳይ አቋም ከገባ የሚያዩት ነገር የሚሰሙት ነገር እንደዚሁ አዝናኝ አስቂኝ ይሆናል ማለት ነው። እንዲሁም ደግሞ ፊታቸው የፈገግታ ገጽታ ሲላበስ ልባቸውም አእምሯቸውም የዛ የሲሪየስ የመኮሳተር አቋም ውስጥ ይገባል። ስለዚህ የሚሰሙት የሚያዩት ነገር ሁሉ የማያስደስት የማያዝናና ሆነው ያገኙታል ማለት ነው። ስለዚህ ፊት ስጋ አእምሮን ይቀይራል፣ ልብን ይቀይራል። ልብ ደግሞ ለነገሮች ያለንን ምልከታ ለነገሮች ያለንን መረዳት ይቀይራል ማለት ነው። ስለዚህ መጽሐፈ ምሳሌ ላይ ደስ ያለው ልብ ፊትን ያበራል ሲል በልብህ ኦልሬዲ ደስተኛ ከሆንክ ፊትህ ይበራል ማለት ነው። ልብህ ሲደሰት፣ አእምሮ ሲደሰት፣ አእምሮ የደስታ አቋም ውስጥ ሲገባ፣ ልብህ የደስታ አቋም ውስጥ ሲገባ ፊትህም ገጽታህም ተመሳሳይ ይሆናል ማለት ነው። ፊትን ያበራል ሲል እንደዛ ማለት ነው ሊሆን ይችላል። ምክንያቱም ፊት ያበራል ሲል የበራ ፊት ስንል የበራ የፊት ገጽታ፣ ደስ ያለው ፊት፣ ደስ ያለው ገጽታ፣ ደስታን የተላበሰ ገጽታ ማለት ሊሆን ይችላል። ያ አንደኛው ትርጉም ነው። ሁለተኛው እና በጣም የሚደንቀኝ ነገር ግን ከዛም በላይ ይሄዳል። የልብ ደስታ ፊትን ብቻ አይደለም ደስታ የሚያላብሰው። ፊት ስንል አንደኛ የፊት ገጽታችንን ለማመላከት ነው። ፊት ስንል ግን ሌላኛው ነገር ምንድነው? ፊት ለፊትህ ያለ ነገር ማለት ነው። አሁን ላይ ሆነህ ፊት ለፊትህ ያለው ነገር የምታየው የምትሰማው ነገር ማለት ነው። ህይወትህ ማለት ነው። ህይወትህ የምታየው የምትሰማው የምትዳብሰው የምትቀምሰው ነገር አሁን በዚህ ወቅት ላይ ፊት ለፊትህ ያለው ነገር ማለት ነው። ልብ ሲደሰት የልብ ደስታ ፊትን ያበራል ሲል በሌላ አነጋገር ምን ለማለት ነው? በልብ ደስተኛ ከሆንክ የምታየው የምትሰማው የምትዳብሰው ነገር ሁሉ አስደሳች ይሆናል። በልብህ ሀዘን ከተሰማህ የምታየው የምትሰማው ነገር በሙሉ እንደዚሁ የሚያሳዝን ይሆናል ማለት ነው። ስለዚህ የልብ ደስታ ፊትን ያበራል ሲባል የልብ ደስታ የፊት ገጽታን ይቀይራል ብቻ ማለት አይደለም። የልብ ደስታ ህይወትህን ይቀይራል።
ህይወትም አስደሳች እንዲሆን ያደርጋል። በፊትህ የምታያቸው ምክንያቱም ህይወት አሁን ነው፣ ህይወት በፊትህ ነው እና በፊትህ የምታየው ነገር በፊትህ የሚያልፈው ነገር እንደዚሁ አስደሳች ይሆናል ማለት ነው። ይሄ ሁለተኛው ትርጉም ነው። ሶስተኛው ፊት ስንል በተለይ በዕብራይስጥ ቋንቋ ፊት የሚለው የአማርኛ ስም ትርጉሙ የሆነለት የዕብራይስጥ ስም ፊት የሚለውን የሚሰጠው እንደውም ዋና ትርጉም የፊት ገጽታ ፊት ለፊት ያለው የምታየው የምትሰማው ነገር ብቻ ሳይሆን አዝማሚያህ አኳኋንህ እንደማለት ነው። ስለዚህ ፊት ያበራል ሲል ምን ማለት ነው? በልብ ደስተኛ ከሆንክ የምታስባቸው ሀሳቦች፣ የምታደርጋቸው ድርጊቶች፣ ንግግሮችህ፣ ሁለመናህ እንደዚሁ የበራ የሚያስደስት ይሆናል ማለት ነው። ስለዚህ ይሄ የመጽሐፍ ቅዱስ አባባል በጣም በጣም ጥልቅ የሆነና በጣም የሚደንቀኝ ነገር ነው። ደስ ያላት ልብ ፊትን ደስ ያለው ልብ ፊትን ያበራል፣ የልብ ደስታ መልካም መድኃኒት ነው የሚለው ማለት ነው። እና ይሄ ቅድም በነገርኳችሁ ሳይንሳዊ ጥናትም የተረጋገጠ ነገር ነው። እና ምን እላለሁ መሰላችሁ? ልክ እንደ ሰሞኑ ጨረቃ ሙሉ ስትሆን ምን ይባላል? ጨረቃ ሰዎች ላይ እና እዚህ ምድር ላይ ትልቅ ተጽዕኖ አላት ይባላል። በተለይ ጨረቃ ሙሉ ስትሆን በውቅያኖሶች ይናወጣሉ፣ ባህሮች ይናወጣሉ ይባላል። እንዲሁም በሰው ስሜት ላይ ትልቅ ማግኒፋይንግ የማብዛት የማድመቅ የማጉላት ተጽዕኖ አላት ይባላል። ጨረቃ ሙሉ በሆነችበት ሰዓት አንድ ሰው በጥቂቱ ደስተኛ ከሆነ ዘንድ ደስታው በጣም ይበዛለታል። ጨረቃ ሙሉ በሆነችበት ወቅት አንድ ሰው ሀዘን ከተሰማው፣ ቁጣ ከተሰማው እንደዚሁ ያንን ነገር ጨረቃ ማግኒፋይ ታደርጋለች ይባላል እና እሱን እርግጠኛ አይደለሁም፣ ግን በብዙ ሰዎች ይናገሩታል፣ በብዙ ነገሮች ተጽፎ አየዋለሁ እና እኔ ብዙ ጊዜ ጨረቃ ሙሉ ስትሆን ያንን ነገር አስብና በጣም ደስተኛ ለመሆን እሞክራለሁ። ደስታዬ እንዲበዛ በተለይ ኔጌቲቭ የሆኑ ኢሞሽኖችን አለማስተናገድ ጥረት አደርጋለሁ። አንዳንዴ መሳቅ ካቃተኝ ሁሉ ምን እላለሁ? እርሳስ ነክሼም ቢሆን ዛሬ ተደስቼ ውላለሁ እንጂ እላለሁ እና እርሳስን ስነክስ ወገቡን ስነክስ የእርሳስን ወገብ ስነክስ ፊታችን የፈገግታ ዘና የማለት የሳቅ የደስታ ገጽታ ይላበሳል ፊታችን። እሱ ሲላበስ አእምሯችን ይለውጠዋል፣ የአእምሯችን አቋም ይለውጠዋል። አእምሮና ስጋ ማይንድና ቦዲ ያላቸው ግንኙነት የሁለት መንገድ ግንኙነት ነው። አእምሮ ስጋን ይቀይራል፣ ስጋ እንደዚሁ አእምሮ ላይ ተጽዕኖ ያደርጋል። የአእምሮ አቋም ደግሞ ለነገሮች ያለን መረዳትን ለነገሮች ያለን ምልከታ ስሜታችንን ይለውጠዋል ማለት ነው። ስለዚህ የልብ ደስታ መልካም መድኃኒት ናት መባሉ ለእኔ ከዚህ ጥናት አንጻር ስመለከተው ትክክል ነው። ደስ ያላት ልብ መልካም መድኃኒት ናት የሚለውም አባባል በጣም የሚገርም አባባል ነው እና አመሰግናለሁ ማለት ነው። ቻው።